ሴት ልጅ ነች ሩታ፣ ብዙ ነገርን ማስተካከል ትችል ነበረ። ግን የባሰ ውስጥ እየከተተች የባሰ ነገሮችን እያባባሰች እኔንም ሌላ ነገር ውስጥ እየከተተች ምናምን ለዚህ ያደረሰችኝ ራሷ ነች እንጂ። አይ አቶ አሸብር አቶ አያልቅበት የልዑል አባት ማለት ነው። ጭራሽ ብለህ ሩታ ናት ለዚህ ያደረሰችኝ፣ ሩታ ናት ለዚህ የዳረገችኝ። እውነትህን ነው? እውነትህን ነው ወይ? ሴት ጋር ሄደት እንድትለጣጠፍ ያደረገች ሩታ ናት እንዴ? ሩታ እኮ ልጅ አላት እንዴ? ልጇ እኮ ነገ ቀን በአባቱም በእናቱም እንዳይሸማቀቅ አድርጋ ታሳድግ እንጂ አባቱን እንዴት ብላ ነው ለዝሙት የምትጋብዘው? እውነታችሁን ነው? ኧረ እባክህ። ለማንኛውም የአብርሃም ቤተሰቦች እውነት ለመናገር ለሩታዬ ማለት ነው በደንብ አድርጎ ቦታ አላቸው፣ ይወዷታል። ነገር ግን ባል ካላፈቀራት ባል ካልወደደ ቤተሰብ ቢወድ ምን ዋጋ አለው? እንደውም ባልሽ አይውደድሽ፣ ባልሽ አይውደድሽ፣ ቤተሰቦች ይውደድሽ። እውነቴ ነው የምልሽ። እንደነችና ሀሜት ትጠላላቸው ሀገር ላይ ማለት ነው። ስለዚህ ቤተሰቦች ይውደድሽ እንጂ ባልሽ ባይወድሽም ቤተሰቦቹን ሲወዱሽ ሊወድሽ ይችላል። አለቀ። ሲቀጥል ደግሞ አብርሃም ይወዳታል፣ ቤተሰቦቹ ይወዳታል። እንዴ ነብሳቸው ውልቅ ብሎ እስከሚወጣ ድረስ አስረግጬ ነው የምነግራቸው። ነብሳቸው ውልቅ ብሎ እስከሚወጣ ድረስ ማለት ነው። ነገር ግን እዚህ ጋር ይመጣና አሁን አብርሃም እራሷ ናት ለዚህ የጋበዘችኝ። ይሄድብሃል ሰሪ እውነት የልዑል አባት ማለት ነው። ይኬድብሃል። እውነቴ ነው። በመጣህበት እመጣብሃለሁ እኔ ራሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ እሷ ናት ለዚህ የጋበዘችኝ። ሩታ ብዙ ነገር ማስተካከል ትችል ነበረ። ሴት ልጅ ናት። ወንድ ልጅስ አያስተካክልም ያለህ ማን ነው? ሀላፍትና ሁሉ በሴት ልጅ ነው ያለህ ማን ነው? ማነው ሴት ልጅ ላይ የደመደመው? ማነው ሴት ልጅ ላይ ብቻ የወሰነብን እንዴ? ማነው እኛ ብቻ የሴት ልጅ ላይ የጣለባት ማለት ነው? ለምን ተብሎ ለቤቱም ይሁን ለልጁም ይሁን ለትዳርም ወንድ ልጅ ራሱ መቆም አለበት፣ ማስተካከል አለበት፣ ቆፍጠን ብሎ መቆም አለበት እንጂ ከሚስቱ ሲጣላ ሴት ልጅ ጋር ሮጦ እኮ አይሄድም። ውድ ቤተሰቦቼ ከባላችሁ ከተጣላችሁ እናንተ ሮጣችሁ ወንድ ጋር ትሄዳላችሁ እንዴ? ወንድ ጋር የሚሄድ አለ ብዬ አላስብም። የለም ሩታ ለምን ወንድ ጋር አልሄደችም እንዴ? አብርሃም ሩታ ከሆነች ሩታ አንተ ወንድ ጋር ሴት ጋር ሄድክ አይደል? ሩታ ለምን አልሄደችም? ለትዳርዋ ብላ ለክብርዋ ብላ ለልጇ ብላ ነው ቆፍጠን ብላ ተሰብስባ ቁጭ ያለችው ማለት ነው። አንተ ግን ለልጅህም አላልክ፣ ለሚስትህ አላልክ፣ ለቤትህ አላልክ፣ ለልጅህ አላልክ፣ ለትዳርህ አላልክ። ሮጣ ሴት ጋር ፊት በዛ ላይ ደግሞ ቤት ተከራይታ እና እኔ ልውጣለህ አንተ ገብተህ ቁጭ በል እንዴ! በራሷ ገንዘብ ማለት ነው። ቤት ለነገሩ በበጎች ገንዘብ ነው እንግዲህ ቤት የተከራዩለት። እናንተ አሁንም ለቤት ክራይም እየከፈላችሁ ነው ወይ? እኔ ባይሆን ኖሮ እናንተ ባትከራዩት ኖሮ እናንተ ባትከፍሉት ኖሮ ማለት ነው አብርሃም እናግባት ትለውም ነበር። እናንተ ገንዘብ እንደምትልኩላት ስለምታውቅ እናንተ ተባበሪው ስለምትሏት መሰለኝ እንግዲህ እንትን እያለች ያለችው። እውነት ስንትና ስንት ድሃ አለ። እናንተ ለምስኪኖች አትሰጡም እንዴ? እንዴ ምንም አታገኙበትም እኮ መልካም ስራ። በነገራችን ላይ እዚች ምድር ላይ ጥሩ ስራ ስትሰሩ ለነገ ቤታችሁ ነው፣ ከሞታችሁ የሚቀርብላችሁ ነገር ነው። ስለዚህ አሁን እናንተ የምትሰጠው ለዝሙተኞች ነው። ለምስኪኖች አትሰጡም እንደ ጎዳና ላይ ቁጭ ላሉ ለእነሱ ስጡናት። ነገ ቀን የሚመጣላችሁ ያጠገባችሁ እሱ ነው እንጂ ለጠገበ የሰጣችሁት ምንም ነገር አይመጣላችሁ። ለጥጋበኛ ነው አይሰጠ ላራበው ለመጠጥ የሚጋብዘው ጾም ትቶ ስጋውን ለሚቆረጥም ነው የምትሰጡት። የራሳችሁ ጉዳይ ነው እንግዲህ። እኔ ምን አገባኝ? አሁን ከእናንተ ጋር ክርክር አይመቸኝም እና ነገር ግን አብርሃም ስህተት አለበት ማለት ነው። የራሱን ስህተት አድርጉ። ራሱን ተሳስቶ ራሱን ስህተት ፈጽሞ እዚህ ጋ ይመጣና ሩታ ለምን አታስተካክልም? ሩታ ሴት ልጅ ናት። ሩታ ማስተካከል ትችላለች። አብርሃም አያስተካክልም። ትዳሩም የእሱ አይደለም፣ ልጁም የእሱ አይደለም። ሩታም ሚስቱ አይደለችም። እንደነችና ሚስት አይደለች እንዴ? ልዑል ልጅህ አይደለም እንዴ? ትዳሩ የማን ነው? ያንተ አይደለም እንዴ? የጋራ እኮ ነው። የሩታ ብቻ ነው እንዴ? ሩታ ብቻ ነው የምታስተካክለው። እናም ራሱ ማጥፍቶ ራሱም ለድራማ አለም ጋብዞ ከዛ ሚዲያ ላይ አምጥቶ ሚስቱን ያሰድባታል። ፈጣሪው ትዕግስቱን ስጠኝ። እንደው አብርሃም አንተ ልጅ ጅለውንክ ልጅ እውነቴ ነው የምልህ። እንግዲህ ፈጣሪ ሁነን ያላቅልም ፈጣሪ ሁነ እውነት። አንተ ግን መቼ ነው እናንተ እኔ የሆነ ገድል ነበረ ተውኩኝ። እውነት ተውኩኝ። ሴትየቱም እንግዲህ ቤቷን ጥላ ልትወጣለን ነበረ በገዛ ገንዘቧ። እንዴ ሴት ልጅ በዚህ ልክ ትወርዳለች እንዴ? በገዛ ገንዘቧ ቤት ተከራይታ ና ቁጭ በል እኔ ጋር ቁጭ በል ከሞቀ ቤት ወጥታለ። ምንም አያገባትም እኮ አይመለከታትም እኮ። እኔ ውድ ቤተሰቦችን ለምን ራብ አይገለኝም? እንደዚ አይነት ቪዲዮ አልሰራም ነበረ። እውነት አልሰራም። እንዴ ነች ወደዛ
እውነት አሁን እናቶቻችን አሁን የእኛ ቤት እናቴ ማለት ነው አባቴ የሚሆን እንደዚህ አይነት ነገር ካዩ አያውቁም። እውነት ነው የሚመስላቸው። የምር እንደዚህ የሚደረገው ምን አይነት ሴት ናት እቺ ባለጌ ምናምን ነው የሚባለው። አሁን ይሄ ቪዲዮ ቢያዩ ደህና ነገሩ አያዩም ማለት ነው። ቲቪ ቢከፈት እንኳን ማለት ነው ዩቱብ ላይ አይደለም የሚገባው። ስለዚህ ዩቱብ ላይ ስላልሆነ አይመጣም፣ የእነሱ ቪዲዮ አይመጣም። ቢመጣ እኮ ዓለም ሙሉ ተዋርዳ ነበረ ማለት ነው። ግን አያውቁትም። እውነት ይመስላቸው ነበረች። የምትጃጃለው ራሱ አብርሃምን አግባኝ፣ ቤት ቁጭ በል፣ ሻንጣይን ይዤ ልወጣልህ ነው። ሻንጣውን ይዛ ልትወጣ እኮ አይደለም ጋይዝ፣ በር ላይ ቆማ መልሳ እንኳኩላ ልገባበት እኮ ነው። መሄጃ የለኝም፣ ስለዚህ ምንም ማድረግ ስለማንችል አብረን እንደር ብላ አርግዛ ልትወጣ። እውነት ፈጣሪው ትዕግስቱን ስጠኝ። እንደው ባላለሽ ጎን አሁን እኔ ምንድን ነው የምናገረው? ውድ ቤተሰቦች ይቅርታ፣ እውነት ለምላቸው ግን አብርሃም ማለት ነው ሁሌ አትጃጃል። ሚስትህን ሰው እንዲጠላት አታደርግ፣ እውነት አታደርግ ማለት ነው። ሚስትህን እኮ ብለዋል ባለፈው ሩታን ስትናገረዋት ልጄንም እንደተናገራችሁ ነው የምቆጥረው አለ ማለት ነው። ነገር ግን አሁን ላይ አልተመለሰም። እንደዛ ካልክ እኮ ሚስትህ እንዳትሰደብብህ ነው ማድረግ ያለብህ። እውነቴ ነው የምልህ፣ አትጃጃል፣ ጅልም አትሆን። ሲቀጥል ገኒ ደግሞ ማለት ነው ሊሆን ይችላል አትበይ። ስህተቱን ንገሪው፣ በደንብ አድርገሽ ንገሪው። አክስቱ የአብርሃም አክስት እንግዲህ የሩታ አክስት ተደርጋለች። ፈጣሪ ቤት ትዕግስት ውስጥ የእናንተ ውሸት ማለቂያ የለውም። ወየው ሩታ እንደው አክስቶች አሁን አንቺስ ማውጣት ነበረ። ምንም ማድረግ አይቻልም። እንግዲህ ግን አብርሃም ነው ሲያደረጋት የሩታ አክስት። እውነቴ ነው ብላችሁ ሰዎች አብርሃም ራሱ ሩታ ዋሺ ካልተባለች አትዋሽም። ይቅርታ አድርጉልኝ አብርሃም ደጋፊዎች፣ እውነቴ ነው ብላችሁ ግን አክስቴ ስትላት ሰምቼ አላቅም አትሉም። የሩታ አክስት ይላሉ ርዕስ ላይ። ከዛ በኋላ ምንድን ነው የሚሉት እናንተ? ዝምድና አትካጋዱ። እውነት በቃ ዘመድ ነው። የከላ አክስት ለነገሩ የአብርሃም አክስት የሩታም አክስት ናት። ምንም እንትን የሚለው ነገር የለም። ግን ማለት ነው ውሸታችሁ ጥግ ድረስ ነው። የምሬ ነው የምላችሁ። ግን ዝምድና ባትካጋዱ ጥሩ ነበር። ግን የራሳችሁ ጉዳይ። እናንተ ከተመቻችሁ ምንም ማድረግ አይቻልም። አብርሃም ኧረ እባክህ በፈጠረ አምላክ ይሁንብህ። ልጅህን ሰብስበህ ያዝ። ሩታዬ ሀሳቧን ቀይራለች በቃ። ስለዚህ አርፈህ ትቀመጥ እንደሆነ ተቀመጥ። አቶ ያልቅበት ማለት ነው። አንዱ አለቀ ሲባል ሌላ ታመጣለህ። አቶ አሸብር ብለህ አልነ አሁንም አንዱ ሌላኛው ሄደ ስንል ሌላኛው ታመጣለህ። አበጋዝ በቃ አበጋዝ እኮ ሀብታም ነው፣ ብዙ ነገር አለው። ስለዚህ ማለቂያ የሌለው ነገር ነው ያለው። አሁን አንተም እንደዛ ነው የሆንከው። እውነት አቶ አሸብር አያልቅበት። ከዛ በኋላ አበጋዝ። እውነት አሁን እኮ አበጋዝ ብንልህ ራሱ ያንስብሃል። ሌላ ስም ነው የምንፈልግልህ ካሁን በኋላ። እውነቴ ነው የምላችሁ። እኔ እፈልጋለሁ፣ እናንተ ፈልጋችሁ ስም አውጡለት። ተረጋግቶ የሚኖር ከሆነ የተረጋጋ ስም እናመጣለን። አለበለዚያ ደግሞ እንደዚሁ አቶ አሸብር፣ አቶ ያልቅበት የውሽሚት ሰውነት አቅፍ። አሁን ሚስት ጋር ሄደህ ልጅህ ታቅፋለች። እንደው አብርሃም ትታጠባለህ ወይ ዝም ብለህ ሄደህ ነው የምታቅፈው? እንደው ልጅህ ኧረ በፈጠረ አምላክ እንዴ! ህፃን ልጅ ነው። እውነት ማንም ሴት ባቀፍክበት ሄደ ልጅህን አታቅፈው። በቃ ይቅርብህ፣ ቢቀርብህ ነው የሚሻለው ማለት ነው። እና አትናደዱ ደግሞ የውሽሚት ደጋፊዎች፣ ምክንያቱም ድራማ ነው እየተሰራ ያለው እንጂ አብርሃም ቤቱን ትቶ የወጣ እንዳይመስላቸው። እንግዲህ የኔ ፌሌቅልቅ፣ የኔ ጎበዝ፣ የኔ ጀግና፣ የኔ ቅፍጣና ስትሉ ነበረ እኮ። አሁን ማታ ራሱ ቤቴን ለቅቄ ልውጣለሁ ስትለው ወይን በላቸው። ገንዘብ እንድትልኩላት እኮ ነው አብርሃም። እሷ ቤት የሚገባ መስሏችሁ ነው? ተዋረደውኑ ጋይ ሰላሙን ወደኝ በያላችሁበት